የኦሮሞ ጥያቄ ምንድነው? እስቲ የኦሮሞ ጥያቄ ከሌላው የኢትዮጵያ ሕዝብ የተለየ ነው? ቢዝነስ ነው? ኦነግ ቢዝነስ አይደለም። አርሲ የሚገኙ ኦርቶዶክሳውያን ጭፍጨፋ እየተፈጸመባቸው ሰንብቷል። ሰሞኑ ብልጽግና ራሱ ነው የሚፈጽመው። ኦርቶዶክሳውያን ናቸው እየተለቀሙ ያሉት። አብይ አህመድ እሱ ጅማ ሆኖ መረጥኩ የሚል ድራማ ሲሰራ ደብረ ታቦር ከተማ ላይ ውጊያ እየተካሄደ መሆኑን ሰምቷል። ኦሮሞ ከማን ነው ነፃ የሚወጣው? ኦሮሞ ከጨቋኙ ነው። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛው? የነፍጠኛው ስርዓት በምኒልክ የሚመራው እና እሱ አሁን ህዝቡን ወቅቶ አማራ ክልል ምርጫ የለ፣ ትግራይ ምርጫ የሌለው አንድ ሽመልሻው ኦሮሚያ ትላንት ተገድለዋል ሲባል ምንድን ነው የሚሰማቸው? ሌሎቹን ይዋቸው እንዴት እንደ ፊታቸውን ዞረው ይሄን ተሸፍነው እናቶች የድራማው አካል አንሆንም ብለው አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ ኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? ይሄ ብልጽግና ቆመ መሄድ የማይችል እንደ እባብ ተጎንብሶ የሚርመጠመጠው መንግስት ሆኖ ሊቀጥል አዲስ አበባ ከተማዋ የወታደር ከተማ ሁና ነው የዋለችው። የበቀል ፖለቲካስ ምን ያደርጋል? የበቀል ፖለቲካም አልሰራንም። ምን እየሰሩ ነው? አሁን ለኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ ነው ይገባኛል። ይሄ መንግስት አይደለም። የመንግስት ሽታም የለውም። ካዲ ለዛሬ ብቻ ማድረግ የሚፈልግ ለምርጫው ካላቸው ክብር አንጻር አለ የልጃቸውን አስከሬን ቤት ትተው መጥተው ተሰልፉ አለ። በጣም የሚያሳፍር ነውር። የኢትዮጵያ የስራ ቋንቋ አማርኛ ነው። ትልቁ ብሔረሰብ ግን ኦሮሞ ነው። ንግግራችሁም ጽሁፋችሁም ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? ፋኖ እጅግ ጠንካራ አቋም ላይ መሆኑ እየተነገረ ነው። ጎንደር ፈጽሞ ያልጠበቁት ሁኔታ ገጠማቸው። ጎጃም ላይ የቴዎድሮስ ዕዝ፣ ጎንደር ላይ የበላይ ዕዝ ታምር ሲሰሩ አሉ። 50 ዓመት እኮ ለምርጫ የሚያመች ሁኔታ ሲፈጠር እኮ ገና ከዚህም በኋላ 150 ዓመት ለምርጫ ምቹ ሁኔታ ባይፈጠር እንደዚሁ የሰው ህይወትን እየገበረ ይዘልቃል አይደለም። እና አሁን እንደውም ለኦሮሞ የተሻለ ጊዜ በመጣበት ሁኔታ ላይ ሚል ወጣ ገባ የሚለው ኦነግ የኦሮሚያ ክልላዊ መንግስት ማስፈራሪያ ቡድን ነው። የብልጽግና ፓርቲ የኦሮሚያ ክንፍ አለ አይደለ? የዚያ የማስፈራሪያ ቡድን ናችሁ ነው። ራሷ የምርጫ ቦርዱ ኃላፊ ሁኔታው የማያዋጣና ከቁጥጥር ውጭ የወጣ መሆኑን ስትረዳ ወዳ ሳይሆን ተገዳ ወጥታ መግለጫ ሰጥታለች። በአማራ ክልልና በኦሮሚያ ክልል በበርካታ ግንባሮች የማጥቃት እንቅስቃሴ ተከፍቶ ሙሉ ቀን አገዛዙ ከዛ ጋር ድራማው ቀርቶ ራሱን ለማትረፍ በየቦታው ሲታገል ቆይቶ በበርካታ የኦሮሚያ ክፍሎች ምርጫ የሚባል እንቅስቃሴ የለም። ብልጽግና የወንጀለኛ ስብስብ ነው፣ የጥቂቶች ስብስብ ነው። ከፈጣሪ ጋር የራሱ የሆነ ኪዳን ያለው ህዝብ ነው። አይጥለውም እግዚአብሔር ይሄ ነገር። የጭንቀት ጊዜ ሁሌ የመጨረሻ ድሩዬ አጭበርባሪ ጭምር ሲጨንቀው እግዚአብሔር ያውቃል ነው የሚለው። አብይ አህመድ ከፈጣሪ ጋር ግንኙነት የለው። አብይ አህመድ ፈጣሪ ግደል አይልም። ፈጣሪ አገር አፍርስ አይልም። ፈጣሪ በሄድክበት ትውልድ ላይ በደል ፈጽም አይልም። በሄድክበት በድሮን ቀጥቅጥ አይልም። ህዝቡ እኮ አታሽድ ነው ከእግዚአብሔር ጋር ከአላህ ጋር አታሽድ ስለሆነ ትንሽ ነካ ባረግለት ደስ ይለዋል በሚል ነው። እንደዚህ ሰውየው ሃይማኖት ውስጥ የለበትም። እልም ያለ ሌላ ህይወት ውስጥ ያለ ነው። አሁን የኦሮሞ ብልጽግና ክንፍም በስልጣን ላይ ነው ያለው። የኦሮሞ ጥያቄ ምንድን ነው? እስቲ በመሰረታዊነት የኦሮሞ ጥያቄ ማለት ቆይ የህዝቡ ነው ወይስ የእናንተ የሊቃኖቹ ነው? የእናንተ ፍላጎት እስካልተሟላ ድረስ የኦሮሞ ጥያቄ አልተመለሰም ማለት ነው። የኦሮሞ ጥያቄ ከሌላው የኢትዮጵያ ህዝብ የተለየ ነው። ምንድን ነው ፍላጎታችሁ? በርካቶቹ በአንጻራዊነት ጥያቄዎቻችን ተመልሰዋል በሚሉበት ሁኔታ ላይ የኦሮሞ ህዝብ ጥያቄ አልተመለሰም ስትሉ ማንን ነው? እናንተን ነው? ህዝቡን ነው? አብይ አህመድ በእልፍ አእላፍ ሰራዊት ታጅቦ ጅማ ከተማ ላይ ምርጫ ያለ ለማስመሰል ሙከራ አደረገ። ነገር ግን እዛው እያለ አብይ አህመድ እዛው እያለ አማራ ክልል ላይ ነገሮች ሁሉ ከቁጥጥር ውጭ መውጣታቸውና እሱ ጅማ ሆኖ መረጥኩ የሚል ድራማ ሲሰራ ደብረ ታቦር ከተማ ላይ ውጊያ እየተካሄደ መሆኑን ሰምቷል። ደብረ ማርቆስ ላይ ውጊያ እየተካሄደ ገጠር ቀበሌውን እርሳው። ማን ነው አሁን እውነት ሲነግራቸው የከረመው? እነ ሜላትወርቅ የምርጫ ቦርዷ ፕሬዚዳንት እነ ዳንኤል ክብረት ደብቀው ሊያስቀሩት በማይችሉ ሁኔታ አማራ ክልል ጸጥ ረጭ አለ። አርሲ የሚገኙ ኦርቶዶክሳውያን ጭፍጨፋ እየተፈጸመባቸው ሰንብቷል። ሰሞኑ ብልጽግና ራሱ ነው የሚፈጽመው። ኦነግ ሸኔ ነው እንደዚህ የሚያደርገው ይላል። በዚህ በኩል ፋኖን እንደዚህ የሚያደርገው እያለ አርሲ የሚገኙ በሁለት ቀን ብቻ 45 ዜጎች ተጨፍጭፏል። በሁለት ቀን ብቻ እስከ ትላንት የደረሰን መረጃ ነው። ዛሬ ጨምሮ ሊሆን ይችላል። ማንም ሊያስቆመም አልቻለም። ብልጽግና ይሄ ግጭትም ማስቆም አልቻለም። ግጭት አይደለም፣ ዝም ብሎ በየቤቱ እየሄደ ኦርቶዶክሳውያን ናቸው እየተለቀሙ ያሉት እና ኦርቶዶክስም ብሔር መሰረት ያደረገም ጥቃት ነው እየፈጸመ ያለው በዛ አካባቢ። የራስን እድል በራስ የመወሰን መብት መረጋገጥ አለበት የሚል ነው አንቀጽ 39 ላይ ሰፍሯል። ስለዚህ አሁን እኛ እየታገልን ያለ ነው ይሄ የህዝብን የራስን እድል በራስ የመወሰን መብት ይተግበር ነው እያልን ያለ ነው። መጽሐፉ ብቻ በቂ አይደለም። የኦሮሞ ህዝብ ጥያቄ ግን ከኢትዮጵያውያን ተነጥሎ የሚታይ አሁን እናንተ የምትሉትን ራስን እድል በራስ የመወሰን ጥያቄ የሁሉም የኦሮሞ ህዝብ ፍላጎት ነው።
መብቱ ነው። ይሄ የተለያየ ፖለቲካ እይታ ነው ያለው። ባህር ዳር አንድ የንግድ ማዕከል ክፍት የለም። ሆቴሎች ዝግ ናቸው። ሱቆች ዝግ ናቸው። ህብረተሰቡ በሙሉ ከተው በየቤቱ ነው ያለው። የብአዴን ትልቁ አቅም ባህር ዳር ከተማ ላይ ብቻ መሆኑን ዘግቧል። ከዚያ ውጭ ያሉ ከተሞች ላይ የሚያደርገው እንቅስቃሴ ከስጋት ነፃ አይደለም የሚለውን አንስተንላቸዋል። አዲስ አበባ ከተማዋ የወታደር ከተማ ሁና ነው የዋለችው። አማራ ክልል ላይ የምርጫ ማስፈጸሚያ የሚባሉ ካርዶች፣ ኮምፒውተሮች ወዘተረፈ የተማረኩት ከመከላከያ እጅ ላይ ነው። በየመከላከያ ካምፖች ላይ ወስደው አስቀመጧቸው። አጀንዳም አላደረገውም ብልጽግና። የኢትዮጵያ ሚዲያዎች አጀንዳም አላደረጉት። የመንግስት ሚዲያዎች ማለት ነው። እነሱ ምን የመሰለ ታሪካዊ ምርጫ አካሄድን እንደ ዘንድሮ እኮ ምርጫ ተካሂደው አያውቅም። ኢቲቪ ያለች የሆነች ልጅ ቀላ ያለች ወጣት ልጅ በእውነት የት ሀገር ነው የምትኖረው ከብልጽግና በኋላ የሚያስብል ነው። አይ ነው ሲሰደዱ ሌላ ሰው ነው የሚሆኑት። ስቴት ሚዲያ ጋዜጠኛ መሆን እንደዚህ አይደለም። እንደዚህ ማሽቃበጥ ዋጋ የለው። እንደዚህ አይነት ምርጫ እየተባለ አማራ ክልል ምርጫ የለ፣ ትግራይ ምርጫ የሌለው፣ ኦሮሚያ ከጫፍ እስከ ጫፍ መጠነ ሰፊ የሚባል አንድ ሽመልሻው ኦሮሚያ ትላንት ተገድለዋል ሲባል ምንድን ነው የሚሰማቸው? አማራ ክልል በየትኛው ቀን ነው ምርጫ የተከናወስ? 95 ከመቶ ገጠር ዙር ማለት አይችልም ብልጽግና ዛካል እኮ። ለዚህ እኮ ነው ግልጽ ስላልሆናችሁ መግባባትም ስለሌለ በእናንተ መካከል ቢዝነስ ነው። ኦነግ ቢዝነስ አይደለም። ተገንጥሎ ነፃ የሆነ ኦሮሚያን መመስረት ነው የእናንተ ነው። ቆይ የጋራ መግባባትም ባለመኖሩ አሁን ማህበረሰቡ እኮ ነው እየዳከረ የሚገኘው። ስለዚህ ህዝቡን እንደዚሁ 50 እና ከዚያ በላይ ለሆኑ ዓመታት ግራና ቀኝ እየጎተታችሁት በዚያ በዚህ እያወዛወዛችሁት እናንተ የራሳችሁን ቢዝነስ እያራመዳችሁ ነው። እንዲህ ያለ የቆሸሸ ድራማ ለመስራት ተዘጋጅተው የሚያደርጉት ሩጫ በእውነቱ በጣም ባስገራሚ ርብርብ፣ ባስገራሚ ትግል ከሸፈ። ይሄ የምታዩት ማህተም ተደርጎባቸው ምርጫ ተፈጽሞባቸው ኮሮጆስ ሊገቡ የመጡ ናቸው። ይሄን ይዞ ድራማውን ሊሰራ የመጣ ሰራዊት ብትንቱን ወጥቶ ተማርኮ እንዳለ በገፍ ያሰማሩት ሰነድ። እነዚህ ካርዶች ተቆጥረው ነው 54 ሚሊዮን ምናምን ያለችው ሴትዮዋ። ቁጥር ደፋር ናቸው። በግድ አውጥተው ያሰለፏቸው እናቶች እዋቸው በፈጣሪ። ቀበሌ ምርጫ ካላካሄድ፣ ወረዳ አካባቢ ምርጫ ካላካሄድ ምን ታደርጋለህ? ለዚህ ነው ተመስገን ጥሩነህ በድሮን ታጅቦ ምርጫ አካሄድኩ ያለው። ተመስገን ጥሩነህ ተመርጫለሁ ብሎ አገር ሊመራ ነገ ተጠያቂ ነው። አሁን አይመስለውም። በነገራችን ላይ አብዛኞቹ አይመስላቸው። ነገ ጠዋት ለሚጠየቁ በፍጹም አእምሯቸው ላይ የለም። ይሄ መንግስት ፐርማነንት ነው፣ ጋቨርንመንት ፎር ላይፍ ነው። በፍጹም ማይፈርስ መንግስት አድርጎ ነው አእምሯቸው ላይ ያለው። ይሄ ብልጽግና ቆመ መሄድ የማይችል እንደ ባቢ ተጎንብሶ እንትን መሬት ለመሬት የሚሄደው የሚርመጠመጠው መንግስት ሆኖ ሊቀጥል እስከ መገንጠልና የራስን መንግስት እስከ መመስረት ይላል። ይሄ እኮ ህገ መንግስት ነው። ኦሮሞ ከማን ነው ነፃ የሚወጣው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው በጠመንጃ ታግዞ እና እሱ አሁን ህዝቡን ወቅቶ ያ ስርዓት አልቀረማ። ከፊት ካሉት ምስኪን አዛውንት በቀር የተሰጣቸውን ወረቀት ይዘው የቆሙ ሌሎቹን ይዋቸው እንዴት እንደ ፊታቸውን ዞረው ይሄን ተሸፍነው እናቶች የድራማው አካል አንሆንም ብለው የጫወታው አካል አንሆንም ብለው በዚህ መንገድ ነው እናቶች የተሰለፉት። ለቅሶ ቤት ወታደር ተልኮ ሰው ሞቶ ለቅሶ ላይ ያለ ህዝብ አስባችሁታል? በእውነት ቤቱን በወታደር አስከብበው ለቀስተኛውን በሙሉ በመሳሪያ ከበው ምርጫ መርጣችሁ መታችሁ ታለቅሳላችሁ። ጀነራሎቻቸውን እያጡ እነ ጀነራል ዘውዱ በላይ ዘውዱ ሊስትሮ ምክትሉን ያጣው ሰሞኑ ምክትሉን እንዴት እንደተገደለ ሰምተነዋል። ደግሞ መረጃ ደግ አደረጉ እንኳን ሰጡት መረጃ። ብልጽግና በእንደዚህ ፍርክስክስ ብሎ ማየቱ አሁን መከላከያ የራሳቸውን ጓደኛ እየመጣ ነውና በሉት ብሎ ነው ያስመቱት። መረጃ አሪፍ ነው ይሄ። ምክትሉ ያጣ ሰው አይመስለው። አሁን ዘውዱ በላይ ይፎክራል፣ ዛሬም ይፎክራል። ምክትሉ ማን እስኪሞት ነው የሚጠብቀው? የኢትዮጵያ ጀነራሎች ኖሮም አይመሰገኑም። ምክንያቱም ወንጀለኛ መንግስት ነው እየደገፈ ያሉት። የወንጀለኛ መንግስት ጀነራሎች ናቸው እነዚህ። በሚኒሊክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበር? አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ የኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? እና አሁን ዛሬም ነፍጠኛ ስርዓት የሚባል እዛ ገብቶ የኦሮሞን ህዝብ የሚጨቁናለ አላልኩ። በምርጫ ቀን ለቅሶ አይቻልም ብለው በወታደር አጅበው የምርጫ ጣቢያ ጋር ወስደው አሰልፈው አስከሬን ቤታቸው ትተው ምርጫማ እናከብራለን ብለው መጡ ብሎ ተመስገን ጥሩነህ ይህንን ለጥፏል። ለምርጫው ካላቸው ክብር አንጻር አለ የልጃቸውን አስከሬን ቤት ትተው መጥተው ተሰልፉ አለ። በጣም የሚያሳፍር ነውር፣ የሚያሳፍር ነውር። በእያንዳንዱ በዘረዘርናቸው ቀጠና ከማለዳው ጀምሮ ያገዛዙ ጦር ይዞ የሄደውን ኮሮጆ ይዞ እየፈረጠጠ አንዲትም እንቅስቃሴ እንዳያደርግ አድርገው የዘጉበት ቀን ነው። ይሄ መንግስት አይደለም። የመንግስት ሽታም የለውም። ካዲ ለዛሬ ብቻ ማደር የሚፈልግ
ምን እያደረገ መሰላችሁ? የኢትዮጵያ አየር ኃይል የድሮን ጥይት ጨርሶ በሞርታር ጥይት ድሮን እየላከባቸው ነው። ሞርታር ጥይት ልክ ፋኖ ባለፈው በሞርታር ጥይት በድሮን የሚመታቸው 2 ዓመት ሙሉ ሲቀጠቅጣቸው ነበር። ፋኖ መከላከያን ይቀጠቅጠው ነበር ተደብቆ። እኛም አልሰማንም፣ መከላከያም አይናገርም፣ ፋኖም አይናገርም። መከላከያ በድሮን ይቀጠቀጥ ነበር ተደብቆ። አሁን መከላከያ ስንሰማ የእንትን ጥይት ውድ ስለሆነ የድሮን ጥይት የሞርታር ጥይት አድርጎ እየታኮሰ ያለው በድሮን እየላከባቸው ያለው። እናንተ ለምን ያለፈው ላይ ቆማችሁ ትቀራላችሁ? አሁን ቆመን አልቀረንም። ምን የበቀል ፖለቲካስ ምን ያደርጋል? የበቀል ፖለቲካም አልሰራንም። ምን እየሰሩ ነው? አሁን ለእኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ እኔ ይገባኛል። የኢትዮጵያ የስራ ቋንቋ አማርኛ ነው በሕገ መንግስቱ መሰረት። በኢትዮጵያ ውስጥ ትልቁ ብሔረሰብ ግን ኦሮሞ ነው። እዛ ያለ ሰራዊት ግማሹ ኮሮጆውን ጥሎ የፈረጠጠውን አሳይተናቸዋል። ኮሮጆውን ጥሎ የፈረጠጠውን በነገራችን ላይ ትንንሽ ወረዳ ቀበሌ ወይም ከተማ ሳይሆን ዋና የዞን ከተማዎች ጭምር ከፍተኛ ውጊያ ሲካሄድባቸው የዋሉና ቋሪት ቀይ ዞን ነው መድረስ አይቻልም ተብሎ ቀርቷል። ሙሉ በሙሉ ቋሪት ላይ ምንም እንቅስቃሴ ደጋዳሞት መጀመሪያውኑ ተስፋ ቆርጠው ቀይ ቀጠና ነው ብለው ድርሽ አንልም ብለው ተስፋ የቆረጡበት ስለሆነ ፋኖ እጅግ ጠንካራ አቋም ላይ መሆኑ እየተነገረ ነው። በተግባርም እያደረገው ያለው እሱ ጉዳይ ስለሆነ መከላከያ ይገባል ያልቃል፣ ይገባል ያልቃል። ፌዴራል ፖሊስ የሚባለው ይገባል ያልቃል። መሐመድ ተሰማ ምርጫ ቅስቀሳ ላይ ተገኝቷል። ሰው የሚገርም እኮ ነው። የ97 ምርጫን እንትን ቅስቀሳ የሰው ተሳትፎ የሚያስነቁ እኮ ነው ተብሎ የቤት ሰራተኛ ይቀረው ዘበኛ ይቀረው ከየመንደሩ ምናምን ሰብስቦ እዛ አሰልፏቸው። የሚገርም እናንተን ማገልገል እኮ የተቀደሰ ሀሳብ እኮ ነው። እኛ እኮ ታድለናል እኮ እናንተ አይነት ህዝብ በማግኘታችን ትላለች አዳነች አበቤ። ዝም ብሎ ግን የፖለቲካ መድረኮች ባገኘ ቁጥር ለኦሮሞ ተቆርቋሪ ለመምሰል የኦሮሞ ቋንቋ እንዲያሉንም አልተከበረም በሚል ነው የምትለው። አንተ እንደምታየው አይደለም፣ ለመምሰል አይደለም። የኦሮምኛ የስራ ቋንቋ እንዲሆን የምትሹት የበቀል ጉዳይ ካልሆነ በስተቀር ቋንቋውን እንደ ሳይንስ እንትን ብላችሁ አይመስልም። የበቀል የምለው ነገር ከየት እንዳመጣ አላውቅም። ጥላቻም የለብንም። የአማርኛ ቋንቋን እኮ ተናጋሪዎች ነን። እየተናገርኩ ነው ያለሁት። ጎንደር ፈጽሞ ያልጠበቁት ሁኔታ ገጠማቸው። ጎጃም ላይ የቴዎድሮስ ዕዝ፣ ጎንደር ላይ የበላይ ዕዝ ታምር ሲሰሩ አሉ። በእያንዳንዷ ቀጠና ከአገዛዙ ጋር ፍልሚያዎቹ እየተካሄዱ አሉ። የአገዛዙ ኃይል ከሩቅ ሆኖ ሞርታርና መድፍ ከመወርወር የዘለለ በቀጠናው ላይ መጥቶ ካሜራ ይዞን ዘልዘል የሚልበትን እድል አጥቷል። የምርጫ ጨዋታ በአማራ ክልል ሙሉ በሙሉ የከሸፈ ሆኗል። ለሰውየው ምን ያህል ተንከሲስ የሆነ በጣም ስለ ጦርነት እንጂ ስለማጣላ ስለምናምን እንጂ ሌላ ነገር ማያስብ ሰው ያለፈው ስርዓት ነው ያሰራላችሁ ማለቱ ነው። እንደዚህ አይነት ቋንቋን የሚጠቀሙ በሄደበት እንደዚህ አይነት ቋንቋን የሚጠቀሙ ስልጣን በራሱ ፍላጎት ለመቅረጽ ፈልጎ አልተሳካለትም ይላል። ኢትዮጵያን በራሱ ፍላጎት ለመቅረጽ ፈልጎ አልተሳካለትም ነው የሚለው። ኢትዮጵያ በአብይ ሰላም መምጣት እንደማይችል ይገልጻል። ኢትዮጵያ ሪሴት መደረግ አለባት ብሏል። ሪስቴት ልክ እንደ ኮምፒውተር በአብይ አገዛዝ ኢትዮጵያ እየሄደችበት ባለው ሁኔታ መቀጠል እንደማትችል ይገልጻል። ሰፊ ቁጥር አለው ካላችሁ ደግሞ ቋንቋውን አሳድጎ ቋንቋው ጫና እንዲፈጥር ማድረግ ነው። ብዙ ሆነን ቋንቋው አላደገም የስራ ቋንቋ አልሆነም ትሉና ግን ቋንቋው እንዲያድግ ከሚያስችሉት መሰረታዊ ምክንያቶች መካከል የሆኑትን ንግግራችሁም፣ ጽሁፋችሁም፣ ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? በኢትዮጵያ ውስጥ ትልቁ ብሔር ኦሮሞ ነው። በዚሁ መሰረት መክሸፉ ሲረጋገጥና ምንም አይነት እንቅስቃሴ ማድረግ እንደማይቻል ሲታወቅ የቪዲዮ የምስል ማስረጃዎች ሲወጡ ወደ ስካይላይት ሄዳ የምርጫ ቦርዷ ሊቀመንበር መግለጫ ሰጥታለች። ምናለች? ከ50,188 መካከል በታለመው ሰዓት መክፈት የተቻለው 695 ጣቢያዎችን ብቻ ነው። ተመልከቱ። ከ50,188 የምርጫ ጣቢያዎች ቢቢሲ እንደዘገበው በጣም የሚያሳዝን አነጋገር ቋንቋ አዘጋገባቸው ኢትዮጵያ ህዝቧ የት እንዳለ አታውቅም፣ ግን ወደ ምርጫ እየገባች ነው የሚለው። ህዝቧ ተበታትኗል፣ ሞቷል፣ ተሰዷል። ስንት ቁጥር እንዳላት እንኳን አታውቅም። ኦሮሚያ ፈርስት ሲል የነበረ አዳሜ አሁን ስልጣኑን ሲቆናጠጥ የምን ኦሮሚያ ነው? ኢትዮጵያ ነኝ፣ በኢትዮጵያ ነው መጫወት የምፈልገው፣ የኢትዮጵያ ካርታ ነው ማውጣት ያለብኝ ማለት ጀምረዋል። ኢትዮጵያ የኔ አይደለችም ሲል የነበረ የኦነግ ታጋይ ነኝ ምናምን ሲል የነበረ አሁን ኢትዮጵያ ፈርስት፣ ኢትዮጵያ ካላልኩኝ መኖር አልችልም፣ ስልጣን ላይ መቀመጣችን 4 ኪሎ ያለው ዙፋን ኢትዮጵያ ተብሎ የሚቀመጠው በሚል ነው። ትልቁ ብሔር ኦሮሞ ነው የሚለውስ ግን ግኝት ነው ወይስ በምንድን ነው? እኮ እንደሱ ነው። አሁን በቁጥር ብዛት በሉኝ እንጂ የትርጉም ጉዳይ በራሱ ያዛባልና ትልቁ ብሔር ሲባል ከቁጥር ነው ብለው ይንገሩኝ። ትልቅነት ከቁጥር እንጂ መንግስት ያለውን ነገር በሙሉ መቀበል የለብንም። ግን በጣም ደግሞ እኛም ደግሞ እናንተ ያላችሁትን በሙሉ መቀበል የለብንም። መክፈት የቻለችው 695 የምርጫ ጣቢያዎችን ብቻ መሆኑን ገለጸች። ቢያንስ ባመነችው ማለት ነው። ወደ 144 ገደማ የሚጠጋ የምርጫ ጣቢያዎችን መክፈት አልተቻለም ማለች። ለምን ሲባል ጦርነት የተጀመረ በመሆኑ
በዚህ ምክንያት ምርጫ ማስፈጸም የማይቻል ሆነው ከተጀመሩ በኋላ ተዘግተዋል። ቢያንስ ወደ 144 የሚጠጉ ተዘግተዋል አለች። ምንም አታመጥም። ሰሞኑ እንደተፈጠረው ሾክ ያደረገው የብልጽግና ሰራዊት ሾክ ያደረገው የጀነራሉ ሞት ምን ያህል ብልጽግናን እንዳርበደበደ አይ ቲንክ የሚያውቀው ይመስለኛል። ወደ ትርፍ አንጀቱ እንሂድ። ትርፍ አንጀቱ ሰውዬ ተመስገን ጥሩነህ ነው። ትርፍ አንጀት የጀነራል ተፈራ ማሞ ቋንቋ ልጠቀም ብዬ ነው። ሰሞኑ በአርሴናል ጨዋታ አብይ አህመድ ያመጣው ድል በሚመስል መንገድ ለብልጽግና ፕሮፓጋንዳ የተጠቀመው አይታችሁታል አይደል? ማናት የኮሚኒኬሽን የብልጽግና ኮሚኒኬሽን ጽህፈት ቤቷ ሴትዮ ልጇን ለባሏ አሳልፋ ሰጣ። ጅማ ዩኒቨርሲቲ አስተማሪ ባሏ። አሁን ምርጫ አሸንፋችሁ ግን ስልጣን ብትይዙ ቶሎ ብላችሁ ራስን እድል በራስ የመወሰን መብት እንዲረጋገጥ ነው የምታደርጉት ወይስ ስልጣኑን ካገኛችሁ በኋላ ወደ ኢትዮጵያዊነት ትመለሳላችሁ? እንደ መንግስት ስልጣኑን ብትይዙ የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው መብት ከማረጋገጥ ወደ ኋላ የሚመልሳችሁ ወይም ምናልባት ደጃፉ ላይ ስትደርሱ ደግሞ ስልጣን አምሯችሁ መገንጠል የሚፈልጉ ኃይሎች አሉ። የራሳቸው መንግስት መመስረት የሚፈልጉ ራሻ እኮ 15 ሀገር ሆናለች። ዩጎዝላቪያ 6 ነው 7 ሀገር ሆናለች። እንግዲህ ኢማጂን አማራ ክልል ላይ 97% ቁጥጥር አለን ብላ የዋሸች ናት። 144 ስትላችሁ ስንቱ እንደተዘጋ መገመት ትችላላችሁ። ደብረ ታቦር ከተማ ላይ ተዘግቶ የት ነው? ስቴደንሳ ላይ ሊያደርግ ነው? ጋይንት ሊደረግ ነው ወይ ሌላ ሊደረግ ነው? ያገዛዙ ካድሬዎች እዚህ ቦታ ተደረገ እዚያ ቦታ ተደረገ ይለዋል። ሪያሊቲው ግን ይህ አይደለም ነው። ሌላው በሚገርም ሁኔታ ዋናው ነገር ህዝብ የሰጠው ምላሽ አማራ ክልል ላይ እንዳለ ህዝቡ ከየቤቱ ነው። ማናት የኮሚኒኬሽኗ እኛ ካሴና ምንም እንማራለን የምትለዋል ልጇን አዲስ አበባ ጅማ ሰታ አዲስ አበባ ታ ሲንግል ነኝ ያለችው አብይ ስብሰባ ላይ ነይ ቅሬ ፈልግሻለን ብሎ አስቀራት። በኋላ ነው ልጅ እንዳላት የታወቀችው። ለባሏ ሰታ ልጇን ሰታ መታ አዲስ አበባ ለብልጽግና እጅ ሰታ ለአብይ። ከዛ ሲንግል ነኝ ያለችው አዲስ አበባ መጣ። ስሟ ማን ነበረ? የአርሴናል ድል ብልጽግና ከአርሴናል ብዙ ይማራል ያለችው ተመስገን ጥሩነህ። ሁሉም ብልጽግና እኮ የወንጀለኛ ስብስብ ነው። ደጋፊ የለው ልሙትልህ ልሰዋልህ የሚለው የለም። አብይ አህመድ ራሱ እኮ ውስጡ እኮ ብልጽግና ሊሆን አይችልም እኮ። አብይ አህመድ ውስጡ ፖለቲካ ፓርቲ የለው። የሚያምነው ፖለቲካ ፓርቲ ሊሆን አይችልም። እንኳን ይሄ ብልጽግና የሚባለው ሌላው ተወት። ከተለያዩ በኋላ የተሻለ ህይወት የሚኖሩ አሉ። ከመለያየት አለመለያየት በኢኮኖሚም በፖለቲካም በብዙ መልኩ የተሻለ ነው። በሪሶርስም ሁልጊዜ ህገ መንግስቱን የሚያረቀቁት እኮ የሆነ ለማስመሰል ናችሁ። በሁለተኛ ደረጃነት ታሳቢ አድርጎ እንደ እንጀራ እናት ቆጥሮ የሚንቀሳቀስ አካል እናንተም ይህንኑ ህገ መንግስት ይዛችሁ ሀገሪቷን ማመሰቃቅላችሁ ትወድቃላችሁ ነው። ይሄ ያንተ ፕሪጁዲስ ነው፣ አታያይ ሊሆን ይችላል። አብይ አህመድ እንኳን ተስፋ ቆርጦ ጅማ ላይ ራሱ የምርጫ ድራማ ሊሰራ ከሄደ በኋላ ጠላቶቻችን ምርጫው እንዳይካሄድ ከፍተኛ ማደናቀፍ እያደረጉብን ነው ብሎ ለማመን የተገደደው ምንድን ነው? ሸለቆ አባይ ምናምን ሲል አልነበር እንዴ? ታዲያ አባይ ሸለቆ ላይ ከሆኑ ደብረ ታቦርን ማን ነው ነፃ ያወጣው? ማን ነው ደብረ ታቦር ላይ ሂዶ ጸጉሩን የላጨው? ማን ነው ደብረ ማርቆስ ላይ ጸጉሩን የላጨው? ጭንቅና መከራ ውስጥ የከተተው የትኛው ኃይል ነው? ዛሬ ማታ ምርጫ ተካሂዷል ምናምን ቢሉ ራሳቸውን ከማታለል የዘለለ የእውነት የኢትዮጵያ ሕዝብ ምላሽ እንደሰጠ ግልጽ ሆኗል። ኦፒዲዮ አሁን ያለው ኦፒዲዮ አሁን ዝም ብለን እንበላለን ነው የሚለዋል። በሉ መባላችን አይቀርም ነው የሚሉን። እንደዛ ነው በአካል ምናቃቸው እንደዛ ነው የሚሉን። ተመስገን ለፖለቲካ ፍጆታ ተመስገን የሰው ቁጥርም አይገባም። የምሬ ነው። ኦልሬዲ ለምክትል ብልጽግና አድርጎ ያመጣው ተመስገን ጥሩነህን ነው። ትርፍ አንጀቱን ስንት ኢሊት ስንት ፕሮፌሰር ስንት ሳይንቲስት ያፈራ አማራ ክልል መጨረሻ ላይ ግን የኢንሳ ጥበቃ ኃላፊ የነበረው ምክትል ጠቅላይ ሚኒስትር ነው ያደረገው። የሚያቆጣጣ የለውም ግን ሁሉም ጋር መዘባረቅ ነው መንቦጫረቅ ነው። እና ሁሩ ኬንያታ ሶፋር የምርጫው ሂደት ጥሩ እየሆነ ነው ይላል። 4 ኪሎ ተቀምጦ ማለት ነው። ዘኢንታየር አማራ ክልል በ60 ግንባር ውጊያ እየተካሄደ ነው። ኦሮሚያ ክልል ውጊያ እየተካሄደ ነው። እንዲህ ያለ ነገር እንዲህ ያለ ውርደት በዙራቸው አይድረስ የሚለው ኡሁሩ ኬንያታ ላይም የደረሰው ዛሬ ነው። ኡሁሩን ሶፋር ጥሩ ነው እያለ መግለጫ እንዲሰጥ ሲያደርጉት የምርጫ ቦርዷ ቤላቱርክ ግን በአስገዳጅ ሁኔታ በጦርነት ምክንያት ከ144 በላይ የምርጫ ጣቢያዎች ዘጋን ትላለች። ሶፋር ሰላም ነው እያለ ነው ኡሁሩ ኬንያታ። ውሃ በላው ማለት ያደለ የኬንያ ነዳጅ ተወደደ ሲባል ቀውጥ አድርጎ መንግስትን የሚያንቀጠቅጥና ኖ ብሎ የነዳጅ ጭማሪ ምናምን የሚያስቆም ወጣት ነው ያየነው። ኬንያ ናይሮቢ እና ሌሎች ከተሞች ላይ የአዲስ አበባ ነገር የለም። ነፍሱ በጣም ነው የሚወዳት፣ ራሱ በጣም ነው የሚወዳት። እየመጡ ነው እያለ እዛ ሳምበዴ መጥቶ ሊበሬት እንዲያደርገው ከገባበት አረንቋ እንዲያወጣው ይፈልጋል። መቼ መጽ ሊሆን ምናምን እያለ እንዲህ ያሽቋልጣል። እንደዚህ ጠብቃል፣ ይጸልያል። አዲስ አበባ ተቀምጦ ስለ አርሴናል እያለ ይዘፍናል።
ይሄንን ምርጫ አብይ አህመድ በዚህ መንገድ ፌክ የሆነ ምርጫ አድርጌያለሁ ብሎ ለማወጅ መዘጋጀቱ የወንጀል ተጠያቂነት ይመጣል። ላባከኑት የአገሪቱ ሀብት፣ በዚህ ምክንያት ለባከነው ሪሶርስ፣ የሰው ኃይል፣ የገንዘብ፣ የማቴሪያል ወዘተረፈ፣ በዚህ ምክንያት ለጠፋው የሰው ንብረት ጊዜ መጥቶ የሚጠየቁበት ይሆናል ነው። በካድሬ ጩኸት፣ በሚዲያ ጋጋታ የዓለም አቀፍ ሁኔታውንም ኦሪንቴሽኑንም መለወጥ አይቻልም። የምርጫ ሂደትና ድራባው ከሽፏል። ልቦናቸው ህሊናቸው ያውቀዋል። ህዝብ አንቅሮ ጠፍቷቸዋል። ይሄ ምርጫ የከሸፈ ነው። ስጋ ብጾት እያለ ሲምል ነበረ አጭበርባሪ ሁላ ሞላጫ ሁላ ጊዜው ደርሷል። ሲሪየስሊ ነው የማወራው። ጊዜው ደርሷል። ወይ እነሱ የሚሰደዱበት ወይ እነሱ ተንፈላስፈው የሚኖሩበት ጊዜ። ይሄ ፋርሴ ውላ ፍርፋሪ ለቃመች አዲስ አበባ ቁጭ ብሎ ቡና በየጀበና ቁጭ ብሎ እንትና ምን አለ ብሎ ዝም ብሎ ፌስቡክ ላይ ሲጽፍ ስለጥፍ የሚውለው ይሄ ትውልድ የተበጣጠሰ የበሰበሰ ትውልድ ነው። እነዚህ ነው የምናጸዳው። አማራ ህዝብ ሆይ እነዚህ በብልጽግና አካባቢ ተኮልኩለው የብልጽግና አማካሪ ሆኖ በአማራ ህዝብ ላይ ይህ ሁላ ግፍ ሲፈጸም እያማከሩ ያሉት ትግራዋይ ይሁን ማንም ይሁን ጠላት ነው። በጽሞ በኢትዮጵያ ውስጥ ሰላምና የተረጋጋ ሁኔታ ላመጣ አይችልም። አብይ አህመድ መከላከያ አካላትን ጄኔራሎችን ነው እየደወለ የሚሰድባቸው። ጄኔራሎችን እየደወለ እያዋረደ ፋኖ እየማረከ ድራሽን አጥፍቶ ደብረ ታቦርን ማስጣል አልቻለም። የደቡብ ጎንደር ዋና ከተማ ደብረ ማርቆስን ማስቆም አልቻለም። የዞን ትልልቅ ከተሞችን ሊታደጓቸው እንኳን አልቻሉም። ጭዳ የሆነ የረገፈ የምርጫ ጨዋታ ተዝረክርኮ ተበላሽቷል። በዚህ ምክንያት ፌዴራል ፖሊስም መከላከያ ወዘተረፈ በአጠቃላይ ቤተ መንግስት ትርምስ ውስጥ የገባበት ሁኔታ ነው ያለው። አማራ ሆይ ምናምን ጠላት ነው፣ የጦርነቱ አካል ሆኗል። ባህር ዳር እኛ እንደዚህ እንቀይረዋለን በብልጽግና ዘመን የሚባለው በአማራ ህዝብ ደም የሚቀልድ ነው። ይሄ ዞሮ ዞሮ ስደተኛ ነው፣ ዞሮ ዞሮ ወንጀለኛ ነው። አንዴ የበሰበሰ ዝናብ አይፈራም ስለሆነ ብልጽግና አካባቢ ያሉ ሰዎች በሙሉ ተንቦጫርቋል። ኦልሬዲ ተበላሽቷል። አሁን ልመለስ ቢል እኔ ይቅርታ አድርጉልኝና አፉ በልኝና ልመለስ ቢል የሚመልሰው ማህበረሰብ ስለሌለ ነው። ባለጊዜዎች ናቸው እነዚህ። ኢኮኖሚ የሚያንቀሳቅሱ እነሱ ናቸው። ኢኮኖሚ አቢዩዝ የሚያደርጉ ምናምን እነሱ ናቸው።